ሰላም ውድ የቢኒ ሚዲያ ቻናል ጤናችሁ ሰላማችሁ ብዝት ይበልላችሁ። ሁላችሁ እንዴት ናችሁ ጋይሶች? ዛሬም በአዲስ ቪዲዮ መጥተናል። የዛሬ ደግሞ ቪዲዮ የጉዞ ላይ ህመሞችን አንዳንድ ነገሮችና መፍትሄያቸው ምንድነው የሚሉት ውስጥ በቤት ውስጥ እንዴት ትሪት ሊደረጉ ይችላሉ የሚሉትን ነገሮች እንግዲህ ከጤና ፕሮግራም ይዤላችሁ መጥቻለሁ። የዛሬው ሀሳቤ ጉዞ ላይ እንዴት ምልክቶቹ ህክምናዎችስ ምንድናቸው፣ በቤት ውስጥ እንዴት ማከም ይቻላል የሚሉት ነገር የጉዞ ህመም በዓይን ውስጥ በዋነኛው ጆሮ አማካኝነት ወደ አንጎል በሚልካበት ድብልቅ ምልክቶች ነው። ያ ማለት ማቅለሽለሽ፣ ማስመለስ፣ ላብ፣ የጤንነት ስሜት አለመሰማት ምልክቶች ብዙ ጊዜ ወደ ላይ ሊለን ሲል ለማቅለሽለሽ እንትን ሲል ለማስተፋት እየከበደ መሆኑን ማስተዋል እንችላለን። አንዳንድ ጊዜ ግን ተቋቁመንም የምናልፍበት ጊዜ ሊኖር ይችላል እና እነዚህ ያለመሰማት ስሜት ምልክቶቹ መፍትሄዎቹ ምንድን ናቸው? አንድ መንገድ ሄደን ካለመድን ነው ችግሩ የሚሆንበት። ሌላኛው ደግሞ የመፍራት ስሜት ሊሆን ይችላል። ይሄው ደግሞ የጨጓራ መንስኤም ሊሆን ይችላል። አየር ማጣት ሊሆን ይችላል። ወደ መፍትሄው ገባለሁ። እንግዲህ አሁን ትንሽ ለመጽሐፍ ብዬ ነው ሀሳቡን የደገምኩላችሁ። አንድ ዝንጅብል የሻይ ማንኪያ ጭማቂ በአንድ ሻይ ማንኪያ የሎሚ ጭማቂ ቀላቅሎ ከጉዞ በፊት መጠጣት። እነዚህ ለጉዞ መፍትሄ ናቸው። ጨጓራ የሌለበት ሰው ነው፣ በጣም ጨጓራው ኦቨር የሆነ ሰው ይህንን ባይነካው ጥሩ ነው። ትንሽ ሲፍቅ ሲያቃጥለን የሞከረው ስለማቅ ሊጎዳ ይችላል። ካስፈለገ ስፕራይቶችን መጠጣት ጥሩ ነው። ያው እነሱ ነው ፈሳሽ ስለሆነ ኩላሊት ሊጎዱ ስለሚችሉ እንደ ሲቹዌሽኑ ይለያያሉ። ሌላኛው ነገር ሎሚ ነው መጠጣት። ሁለተኛው ሎሚ ነው። ሎሚ የብርጭቆ ውሃ ጨምሮ ጉዞ ውስጥ ከጊዜ በፊት ፈላ አድርጎ መጠጣት ነው። ያኛው ከዝንጅብል ጋር መጀመሪያ የነገርኳችሁ እነዚህ ማለት ነው። ባይዘው ሁለቱም ግን ጨጓራን የመንካት ነገር ሊኖራቸው ስለሚችል ሳይበዛ መሆን አለበት። መደጋገም የሚኖርብን ከሆነ ጨጓራችንን ሊጎዳብን ይችላል። 3 አትኩረታችንን ከህመሙ ወደ ሌላ ነገር ማድረግ አለብን። ድብርብር አለን። በተለይ እየተጨዋወትን ብንሄድበት በመሀል ጥሩ ነው። ሙዚቃ እየሰማን ራሳችንን ሪፍሬሽ እያደረግን ብንሄድ ጥሩ ነው። አለበለዚያ ያችን የምታመን ሀሳብ ማጥፋት አለብን። ያችን እያሰብን ከሆነ ግን ጥሩ። ደግሞ በተለይ የሚያስመለሰው ሲኖር ተገቢውን ጥንቃቄ ለማድረግ ጥሩ ነው። በተለይ ደግሞ የብርቱካን ልጣጮች ብናሸት፣ ማስቲካ ቀጭ ብናደርግ ጥሩ ነው። በተለይ ሙቀት አካባቢ ጉዞ ላይ ወደ ሙቀት አካባቢዎች የምንሄድ ከሆነ እነዚህ ነገሮች ብናደርግ ይመከራል። 4 ንጹህ አየር ማግኘት። ብዙ ጊዜ እንግዲህ መኪና ትራንስፖርቴሽን ላይ ስንሄድ የሰው ጸባይ ከባድ ነው። አንዱ መስኮት ይከፈት ይላል፣ አንዱ ጨርሶ እንዲከፈት አይፈልግም። ስንት አይነት ቻሌንጅ ሊኖር ስለሚችል ይህንንም ከግምት ውስጥ በማስገባት እንግዲህ ንጹህ አየር እንዲናፈስ በትንሹ ማድረግ፣ መስኮቷን ቀስ ብሎ መክፈት በዘዴ ላይ ያስፈልግ ይችላል። ይህንን ነው እንግዲህ የዛሬ ቪዲዮ ይዤላችሁ የቀረብኩት። በቀጣይ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።